በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 10 ላይ ያለውን ሐሳብ ጥቂት ነገር እንነጋገራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። በእምነት ስለ አለመውደቅ ቅዱስ ጳውሎስ ይናገራል። እንግዲህ በእምነት ስለ አለመውደቅ ሲናገር የቀደሙ አባቶችን በበረሃ እስራኤላውያን ያደረጉትን እግዚአብሔርን ያሳዘኑትን እንግዲህ ርስት ያልወረሱትን በመናገር ነው የሚጀምረው። እንግዲህ በብሉይ ኪዳን የነበረውን ወደ በሐዲስ ኪዳን አድርጎ በመተርጎም ቅዱስ ጳውሎስ እንግዲህ ትርጓሜ ይዘትንም ያሳየበት ምዕራፍ ነው። ምዕራፍ 10 ይሄንን በንባብ እስቲ ላሰማቸው። ወንድሞቼ አባቶች ሁሉ ደመና እንደጋረዳቸውም ሁሉ በባህር መካከል አልፈው እንደሄዱ ልታውቁ እወዳለሁ። ሁሉንም ሙሴ በደመናና በባህር አጠመቃቸው ይላል። እንግዲህ ጥምቀት በብሉይ ኪዳን ለኃጢአት ስርየት የሚሆን አልነበረም። ጥምቀት የአዲስ ኪዳን የልጅነት የምናገኝበት መንግስተ ሰማያት የምንገባበት የእግዚአብሔር ልጆች የምንሆንበት ነው። ግን በባህርና በደመና ተጠምቀው ነበርን እስራኤላውያን ብንጠይቅ ቅዱስ ጳውሎስ በባህርና በደመና ከሙሴ ጋር ተጠመቁ ብሎ ሙሴ በደመናና በባህር አጠመቃቸው ብሎ ይናገራል ማለት ነው። እንግዲህ ያ ለካ ባህር ከፍሎ የተሻገሩበት ባህር እንደ ግድግዳ ቆሞሎት የተሻገሩበት ታሪክ የክርስቲያኖች በጥምቀት ወደ ገነት የሚገቡበት ምሳሌ እንደሆነ ቅዱስ ጳውሎስ ያመለክተናል ማለት ነው። ወደ ገነት ክርስቲያኖች የገቡበት የገነት መግባት ምሳሌ እና ያንን ባህር ደግሞ ፈርዖንና ሰራዊቱ ሲገባ ባህሩ አሰጠመው። ያ ደግሞ የሰጠመው ፈርዖንና ሰራዊቱ የኃጢአት ምሳሌ ማለት ነው። ኃጢአት ታጥቦ ክርስቲያኖች ወደ ከናን የሚሻገሩበት ባህር ከፍሎ መሻገራቸውን የሚያመለክት ነው እና ቅዱስ ጳውሎስ የብሉይን ታሪክ ቀጥሎ ይናገራል። አሁንም እስራኤላውያን እንደተጠመቁ ይናገርና አያቆምም። ሁሉም ያን መንፈሳዊ ምግብ ተመገቡ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይኸውም በኋለኛው ከሚሄደው መንፈሳዊ አለት የጠጡት ነው። ያ ማለት ክርስቶስ ነበር። እንግዲህ ክርስቶስ የሚለው በስጋው ወቅት የነበረ ለክርስቶስ ለጌታችን በስጋው በመገለጡ የተሰጠ ስም ነው እንጂ እስራኤላውያን ከባህር ከፍሎ ሲወጡ እስከ ግብጽ ባርነት ነጻ ሲወጡ ይከተለው የነበረው አለት ድንጋይ ነው እንጂ ክርስቶስ አይደለም። ግን ያ አለት ክርስቶስ ነው ብሎ ቅዱስ ጳውሎስ አተረጓጎሞችን የብሉይ ኪዳን መጻሕፍት የአዲስ ኪዳን አካል፣ የብሉይ ኪዳን ጥላ፣ የብሉይ ኪዳን ምሳሌ፣ የአዲስ ኪዳን እውነት ብለን ቤተክርስቲያን አንድም ለዚህ ብለን የምንተረጉመው አተረጓጎም ስልት ያሳየ የአባቶችን የትርጓሜ ስልት ያሳየ ቅዱስ ጳውሎስ ነው። ያ አለት ክርስቶስ ነው። እንግዲህ ክርስቶስ እሳቱ ስም እግዚአብሔር ሲጠራ ያዌ ኤሎሂም ኤልሻዳይ ይባላል እንጂ ክርስቶስ የሚል ስም በስጋው በተወለደ ጊዜ የተሰጠ ስም ነው። ስለዚህ ያ አለት ክርስቶስ ነው ማለቱ እስራኤላውያን እንዳይጠሙ የዘላለም ሕይወት ውሃ እኔ ነኝ ያለው ጌታችን እንዳይጠሙ ያደረጋቸው በበረሃ ውሃ በማያገኙበት እንዳይጠሙ ያደረጋቸው ውሃ ከአለት ሊፈልቅ አይችልም። የሕይወት ውሃ እርሱም የማዕዘን ራስ ድንጋይ ሆነ ብሎ ቅዱስ ጳውሎስ ሌላ ቦታ ላይ የተናገረውም አለ። ድንጋይ ራስ ማዕዘን ይላል እና እርሱ መሰረት እንደሆነ ቅዱስ ጳውሎስ ይናገራልና ስለዚህ ይህ አለት የተባለው ጌታችንን በማቴዎስ ወንጌል ምዕራፍ 7:24 ላይ ቤቱን በአለት ላይ ሰራ አለ። በእርሱም በማመን ላይ የተሰራ ቅዱስ ጴጥሮስንም አንተ አለት ነህ፣ አንተ አለሰለም መሰረትን ቤተክርስቲያን ይሰራታለሁ ብሏልና አለት የተባለው ክርስቶስ ሆኖ እምነቱ ነው። ቅዱስ ጴጥሮስ አንተ ያው እግዚአብሔር ልጅ ነህ ብሎ ያመናት እምነት በዚህች አለትነት ቤተክርስቲያን ትሰራለች። በጴጥሮስ አለትነት አይደለም። ጴጥሮስ ክዶ ሞቶ ነው ያለ። እርግጥ ቅዱሳን ከሞቱም በኋላ ሕያዋን ቢሆንም ማለት ነው። ቤተክርስቲያን የጴጥሮስ አለት ላይ አይደለችም ያለች የክርስቶስ አለት ነው። ግን ምንድነው በጴጥሮስ ክህነት አለትነት፣ በጴጥሮስ እምነት አለትነት፣ በጴጥሮስ መስዋዕት አለትነት፣ በጥምቀት አለትነት፣ በአምልኮ አለትነት፣ በትምህርት አለትነት ቤተክርስቲያን ተመስርታለች ማለት ነው። ስለዚህ አለቱ ክርስቶስ ቤቱን በአለት ላይ የሰራም የተባለው በእኔ ላይ የሰራ እኔን በማመን የሰራ አይናወጽበትም። ዝናብ ከሰማይ ቢመጣ ነፋስ ቢነፍስበት ጎርፍ ቢኮርፍበት አለት ላይ ስለተሰራ አይናወጥም። ቃሌን ሰምቶ ነው ያለው። እርግጥ ቃሉ እርሱ ነው። ቃሉን ሰምተን የምናደርገው ክርስቶስን ለመሆን እና በዚህ መልኩ ቅዱስ ጳውሎስ ይህንን ምስክር አድርጎ አብነት አራያ አድርጎ አንተ አለት ነህ ጴጥሮስ ነው ያለውንና
በእኔ ቃሌን ሰምቶ የሚያደርገው ባለቤቱን ቤቱን የመሰረተ ይመስላል የሚለው ትርጓሜ ነው የሰራልን ማለት ነው። እና ያ አለት ክርስቶስ ነው ብሎ ቅዱስ ጳውሎስ ይናገራል። ይኸውም በኋላቸው የሚሄደው መንፈሳዊ አለት ጠጥተዋል። ያም ማለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱም ሁሉ በሁሉም ደስ አላለው፣ ብዙዎች በምድረ በዳ ወድቋልና እነርሱም እንደተመኙ እኛ ደግሞ ክፉ እንዳንመኝ እነርሱ ለእኛ ምሳሌ ሆኑልን። አሕዛብ ተቀመጡ ይበሉና ይጠጡ ጀመር፣ ሊዘፍኑም ተነሱ ብሎ መጽሐፍ እንደተናገረ እነርሱም አንዳንዶቹ እንዳመለኩ ጣዖትን የምታመልኩ አትሁኑ ብሎ በእምነት እያለን ክርስቶስን እግዚአብሔርን ትተን ሌላ አምላክ ለራሳችን መፍጠር ማዘጋጀት እንደማይገባ ሌላ ማምለክ እንደማይገባ ቅዱስ ጳውሎስ ይመክረናል። ከእነርሱም አንዳንዶቹ እንደሰሰኑ በአንድም ቀን 23,000 ሰዎች እንደወደቁ አንሰስን ይላል። ዝሙት እስራኤላውያን በበረሃ እንዲቀሩ ካደረገባቸው አንዱ ምክንያት ነው እና በአንድ ቀን 23,000 ወንዶች ነው እርግፍ ብሎ ይቀሩ። እንደው በእውነት እንዲህ አይነት ነገር እግዚአብሔር አይገጠም። 23,000 ሰዎች በአንድ ሌሊት እንግዲህ በዚህ መልኩ እስራኤላውያንን ያጠፋ ኃጢአት እንጂ እግዚአብሔር እንደው እነሱን ሊያወጣ በጣም ማለት ነገር ነበር ያደረገው። ግን 2 ሰዎች ብቻ ናቸው ወደ ከናን የገቡት፣ ካሌብና ኢያሱ ብቻ። ሌላ ሁሉ የልጅ ልጆች ናቸው ኢያሱ ጋራ የወረሱት ማለት ነው። እና ከእነርሱም አንዳንዶቹ እግዚአብሔር እንደተፈታተኑ ነዘር እባብ እንዳጠፋቸው እግዚአብሔርን አንፈታተን ይላል። ነዘር እባብ ተነስቶ በራቀ መዓት ሰው ነው የበላ ያጠፋ። ስለዚህ እግዚአብሔርን አንፈታተን። ከእነርሱ አንዳንዶቹ እንዳንጎራጎሩበትም በመቅሰፍትም እንደጠፉ አናንጎራጎር። እንግዲህ ያንጎራጎሩት እንግዲህ ከሰማይ መና ሊያወርድልን ይችላሉ እያሉ ያንጎራጉሩ ነበርና ወረደላቸው። ከዛ በሉ አብዛኞቹ ሞቱ። እንግዲህ እነርሱም ያገኙት ይህ ሁሉ ነገር በኋላ ዘመን ለምንነሳው ለኛ ትምህርትና ምክር ሊሆነን ምሳሌ ሆኖ ተጻፈ ይላል። ለኛ ምሳሌ አሁን ቅዱስ ጳውሎስ በሰዓቱ ለነበሩ ክርስቲያኖች አስተማረ። ለኛም ደግሞ ምሳሌ ነው ሆነ። እንግዲህ አሁንም ያ ቆሜያለሁ ብሎ በራሱ የሚታመን ሰው እርሱ እንዳይወድቅ ይጠንቀቅ ይላል። በሰው ላይ እንደሚደርስ ያለ ፈተና ነው እንጂ ሌላ ፈተና አያገኛችሁ። በምትችሉት መከራ ነው እንጂ በማትችሉት መከራ ትፈተኑ ዘንድ ያላችኋቸው እግዚአብሔር ያልተዋችኋቸው እግዚአብሔር የተመሰገነ ነው። እርሱም ከፈተና ትድኑ ዘንድ በመከራው ጊዜ ይረዳችኋል ብሎ ቅዱስ ጳውሎስ ክርስትና በመከራ የታጀበ ቢሆንም እግዚአብሔር ከመከራው ሊያሸንፍ የሚችል የታመነ አምላክ እንደሆነ ፈተናውን ከመከራውን ለበረከት ማድረግ የሚችል እና ፈተናውን እንደማሳለፍ የሚችል አምላክ መሆኑን በእኛ አቅም ብቻ የሚፈትነን እንጂ ከኛ አቅም በላይ የሆነ ፈተና እንደማይደርሰን ማሰብ እንደሚገባን ቅዱስ ጳውሎስ ይናገራል ማለት ነው። ቀጥሎ ስለ ጣዖት ከጣዖት መራቅን ይናገራል። ወንድሞቹ አሁንም በጣዖት ከማምለክ ሽሹ፣ ለአዋቂዎች እንደሚናገረው እነግራችኋለሁ። ትክክለኛው እናንተ ራሳችሁ ፍረዱ። የምንባርከው በረከት ጽዋ ክርስቶስ ደም ነው አንድ አይደለምን? የምንፈትተው ይህ ህብስት ከክርስቶስ ሥጋ ጋር አንድ አይደለምን? ህብስቱ አንድ እንደሆነ እንዲሁም እኛ ብዙዎች ስንሆን አንድ አካል ነን፣ ሁላችንም ከአንድ ህብስት እንቀበላለን። እስራኤል ዘሥጋ ተመልከቱ፣ መስዋዕትን ይበላሉ፣ ከመሰዊያም ጋር አንድ የሆኑ አልነበረምን? እንግዲህ ምን እንላለን? ለጣዖት የሚሰዋውን መስዋዕት ከንቱ ነው፣ ጣዖቶቻቸውም ከንቱ ናቸው። አሕዛብም የሚሰዉ ለአጋንንት ነው እንጂ ለእግዚአብሔር አይደሉም። ነገር ግን የአጋንንት ተባባሪዎች እንዳትሆኑ አልፈቀድኳችሁም። የእግዚአብሔር ጽዋና የአጋንንት ጽዋ አንድ አድርጋችሁ መጠጣት አትችሉም። የእግዚአብሔር ማዕድና የአጋንንት ማዕድ በአንድ ልትበሉ አትችሉም። እንግዲህ እግዚአብሔር እናውቃለን እናስቀናዋለን፣ በውኑ እኛ ከእርሱ እንበረታለን ብሎ ቅዱስ ጳውሎስ ይነግራል ማለት ነው። እንግዲህ መቀላቀል እንደማይገባ ክርስትና ውስጥ መቀላቀል እንደማይገባ፣ ጣዖትን ማምለክ እንደማይገባ፣ ለጣዖት የሚሰዋውን መብላት እንደማይገባ ቅዱስ ጳውሎስ በዚህ መልኩ እንግዲህ ይመክረናል ማለት ነው። ሁሉም ተፈቅዶልኛል፣ ነገር ግን ሁሉ የሚጠቅመኝ አይደለም። ሁሉም ተፈቅዶልኛል፣ ነገር ግን ሁሉ የሚያጸነኝ አይደለም። ስለተፈቀደ ተብሎ አይበላም ማለት ነው። ስለቻልን ብቻ እናደርግም። መብላት ስለቻልን ብቻ ዝም ብለን አንበላም ማለት ነው። ለባልንጀሮቻችሁ እንጂ ለራሳችሁ አታድሉ። እንግዲህ ሰው ለራሱ ማድላት ሲጀምር ነው ከሌላው ጋር ጦርነት የሚገባው። ስለዚህ ለባልንጀሮች እንጂ ለራስ ማድላት አይገባም። ደግሞ በስጋ ገበያ የሚሸጡት ሁሉ ከሕሊና የተነሳ ሳትመረምሩ ብሉ። ምድር በመላ እግዚአብሔር ናትና። እንግዲህ አሁን በየገበያው እየገባ እቃ የሚገዛ ሰው እየተጠራጠረ
እዚህ መርዝ ሊሆን ይችላል ብሎ ባይበላ ማናችንን እስቲ እርስ በርስ ልንኖር የምንችለው? እግዚአብሔር ለክፉ አሳልፏቸው አይሰጡም እና ሳትጠራጠሩ ብሉ ብሎ ቅዱስ ጳውሎስ ይናገራል። ምድር ሁሉ የእርሱ ናትና ያላመነ ሰው ቢጠራችሁ ልትሄዱ ብትወዱ ያቀረበላችሁን ሁሉ ከሕሊና የተነሳ ሳትመራመር ብሉ። እንግዲህ ይህ ለጣዖት የተሰዋ ነው ያላችሁ ቢኖር ግን ስለነገራችሁ ባልንጀሮች የሚጠራጠር ስለሆነ አትብሉ፣ ነጻነታችሁ እንዳይነክፋችሁ አስረድቷቸዋልና። በጸጋ በበላ ግን በነገር ስላላመሰገን ለምን ይነክፈኛል ብሎ ቅዱስ ጳውሎስ ይናገራል። ብትበሉም ብትጠጡም ያደረጋችሁትን ሁሉ እግዚአብሔር ክብር አድርጉት፣ ለአይሁድም ለአረማውያንም ለእግዚአብሔርም ቤተ ክርስቲያን ያለ ማሰናከያ አርአያ ሁኑ አሏቸው። እኔም ሁሉንም በሁሉ ነገር ደስ እንዳሰኝ ይድኑ ዘንድ የብዙዎች ተድላ እሻለሁ እንጂ የራሴን ተድላ የምሻ አይደለሁም ብሎ ቅዱስ ጳውሎስ ይመክረናል ማለት ነው። እንግዲህ በምዕራፍ 10 ላይ ይህንን ሀሳብ ነው ቅዱስ ጳውሎስ የተናገረልን። ከጣዖታት መራቅ እንደሚገባ፣ እግዚአብሔርን ማስቀናት እንደማይገባ፣ እግዚአብሔር በልጆቹ ላይ ይቀናል። ጣዖት እንደ ውሽማ ነው። ውሽማ ያልሰራውን ያልደከመውን ነው የሚበላ። ባል የሆነ ሰው ግን የደከመውን ነው የሚበላ። እግዚአብሔር ዝናብ አዝንሞ ፀሐይ አውጥቶ ያበቀለውን ለውሽማ ለሰይጣን ያበሉ ነበር። እስራኤላውያን ያስቀኑ ነበር እግዚአብሔርን። በምድረ በዳ ብዙዎች እንደረገፉ እኛም ደግሞ የኛን ሰውነት ለሰይጣን አሳልፈን ስንሰጥ በሐሜት፣ በዝሙት፣ በክፋት ለክርስቶስ ማደሪያ መሆን ይንተውና ለሰይጣን ለዲያብሎስ ማደሪያ ስንሆን እግዚአብሔርን እናስቀናዋለን። ስለዚህ ይሄንን ማድረግ አይገባም። በጣዖት ቤት መገኘት አይገባም። ብርሃን ከጨለማ ጋር አይተባበርም። ለጣዖት የተሰዋውን ለእግዚአብሔር የተሰዋው ጋር አንድ አድርገን በአንድ ጽዋ እንዴት ልንጠጣ እንችላለን ብሎ ቅዱስ ጳውሎስ ያስተምረናል ማለት ነው። ስለዚህ ሁላችንም በክርስቶስ ደም አንድ ይሆን፣ በክርስቶስ ስጋ አንድ ይሆን። ሁላችንም አንድ ህብስት ነው የምንበላው። ብዙዎች ስንሆን እኛ አንድ ህብስት ነው፣ ያም ህብስት የክርስቶስ ስጋና ደም ነውና በስጋው ደግሞ አንድ ሆነን ታትመን እንድንኖር እግዚአብሔር በቸርነት ይርዳን። ወስብሐት ለእግዚአብሔር።